አይልም ከመጣ ድብን ነው በቃ። ግን ሰው ስለሆናችሁ ብቻ ሊሰማን ስለሚሰማን ነው እንጂ ማለት ነው። እና ብቻ አላቅም። አላህ ሀገራችን ሰላም ያደርግልኝ። የዘንድሮ ረመዳን ሀታ እንደው ዝም ብዬ ስሰማ እንደዚሁም የማውቃቸው ሰዎች ድንገት ታመው በቃ በጣም ብዙ ሰው ነው ሲሞት የማየውና የዘንድሮ ረመዳን እኔ ሱብሃንአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ተጠፋፋን። ያው ቆየት ያለ ቪዲዮ ነው አሁን ለትም ፖስት ያደረኩትና ያው ዛሬ ከች ብያለሁ። ለነገሩ ጥርሴን አሞኛል ማለት ነው። እዚህ አካባቢ አስሞልቼ የነበረው ጥርሴ የተሞላውን አውጥቼው ነበረና አሞኛል ማለት ነው። ጩሂ ይለኛል። ምን ብዬ ልንገራችሁ? ወላሂ በጥላትም አይድረስ ነው የምትሉት። የጥርስ ህመም ከባድ ነው። ሆኖም ግን አልሐምዱሊላህ ድምጤ ተቀየረ ከመሰላችሁ ያው ጥርስ ህመም የጋራ ነው። ግን ደህና ነኝ። እንዴት ናችሁ? ደህና ናችሁ ሆይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ቪዲዮ እየሰራሁ አይደለም። ትንሽ እዚህ ሰፈር እክል ነበርና በዛ ምክንያት ነው ያልሰራሁት። ኢንሻአላህ ካሁን በኋላ እንግዲህ ኢድም እየቀረበ ነው። ካሁን በኋላ ቪዲዮ ለመስራት እሞክራለሁኝ ሀባይቦቼ። ዛሬ ግን ገጠር ልሄድ ነው። ማዙካን ላስፈጥር ልሄድ ነው ማለት ነው ገጠር። ቪዲዮም አልሰራሁም በቃ ምክንያቱም ጥርሴን በጣም እያመመኝ ስለነበረ ቆይታዬን ለእናንተ ቀርጬ ለማሳየት አልቻልኩም። ወላሂ ምን ብዬ ነገራቸው። አሁን ራሱ እንደዚህ ነው ይሄ ግማሽ ጎኔ እንደዚህ ነው ያመመኝ። በጣም ነው ራስ የሚመታው ራሱ እና ብቻ አልሐምዱሊላህ ለከይር ነው ማለት ነው። ለከይር ነው። አትፈትና አይባልም እንደሚባለው ማለት ነው። እንግዲህ የጥርስ ህመም ከባድ ነው። ምን ብዬ ልንገራችሁ? በምን ይስታገሰ? ነጭ ሽንኩርት ባደርግ ቁርፍድ ብይዝበት ያላደረኩት ነገር የለም፣ ግን ሊተወኝ አልቻለም። ሆኖም ግን ተናፍቃችኋል ማለት ነው ሀባይቦች። ቻናሌም ቅዝቅዝ ብሏል። እኔም መስራቱን ተወት አደረኩት። ኢንሻአላህ ካሁን በኋላ ለመስራት እሞክራለሁኝ። እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ብዙ ነገር ሰሞኑን እንሰማለን። ብቻ ብዙ ወገኖቻችን ወደ ጎፋ ዞን ብዙ ወገኖቻችን ተጎድተዋል። በጣም ነው የሚያሳዝነው ማለት ነው። ግማሹ በጦር ግማሹ በተፈጥሮ መንገድ ብዙ ነገር እንሰማለን እና አላህ ወገኖቻችንን በያሉበት ይጠብቅልን። ሰው ነው፣ ሰው ለሰው ሰው መድኃኒቱ ነው ይባላል እና ሀይቀትን እኔ የሆኑ እናቶች አይቼ በጣም ነው ያዘንኩት። ምን ብዬ ልንገራቸው? ሞት እኮ አንዳንድ ሞት ሀቅ ነው። ያኔ በማንኛቸውም ላይ አለ ሞት አይቀርም። ነገ ዛሬ አሁን አላሁ ያለም ብቻ ሞት አለ ሁላችንም ላይ ይከሰታል። ነገር ግን አስታማችሁ ምን ይሻልሃል፣ ምን ይደረግልህ፣ ከማንኛው ሐኪም አንዱ ሐኪም ወስዳችሁ አሳክማችሁ የምትቀብሩትና እንደዚህ ድንገት መጥቶ ድብን የሚያደርገው አንድ አይደለም። በቃ በጣም የሚዘገንን ነው። ብቻ እኔ እንጃ መንግስት አለ ወይ ህግ አለ ወይ እዛ ሀገር ነው ያልኩት። ምክንያቱም የዛሬ አመት ወደ ስንት በመቶ የሚቆጠር ህዝብ ሲያለቅ እዛ ቦታ ላይ ነው አይደለ? ተመሳሳይ ቦታ ላይ ነው። ለምን ዘንድሮ እንደሚደገም ጋራንቲ የለውም። ያኔ ስላችሁ ወደ ሌላ ቦታ እንዲሄዱ ያን ቦታ እንዲለቁ ማድረግ እንዴት አልተቻለም ብዬ እስከምል ድረስ ራሴን እስከሚጸጽተኝ ድረስ ነው ወላሂ ያሳዘኑኝ ማለት ነው። እናቶች በቃ መቆም አቅቷቸዋል። አሁን 5ኛ ቀን ነው። ይቆፈራል ምንም ነገር እስካሁን ሬሳ ሙሉ በሙሉ አልወጣም እና በጣም ነው የሚያሳዝነው የኛ ነገር። ሀይቀተን በጣም ነው የሚያሳዝነው። ለኛ የሚቆረቆርልን የለም ማለት ነው። ያስብላል። አንዳንድ ጊዜ ሰው ሆናችሁ ይሰማችኋል። ሰው ስትሆኑ ማለት ሰው ስትሆኑ ስለ ሰው ይሰማችኋል አንዳንድ ጊዜ እና ነግበኔ የሚባል ነገር አለ። ብቻ ፈጣሪ ሀገራችን ሰላም ያደርግልን። አላህም እሱን በዝነቱ ይዘንልን። ሀይቀተን እንደዚህ ያሉ ተፈጥሮ አደጋዎች በጣም ከባድ ናቸው። ዘር ሃይማኖት እንትን አይመርጥም። የከሌ ነው የከሌ ልጅ የከሌ ነው ብሎ አይልም። ከመጣ ድብን ነው በቃ። ግን ሰው ስለሆናችሁ ብቻ ሊሰማን ስለሚሰማን ነው እንጂ ማለት ነው። እና ብቻ አላቅም። አላህ ሀገራችን ሰላም ያደርግልኝ። የዘንድሮ ረመዳን ሀታ እንደው ዝም ብዬ ስሰማ እንደዚሁም የማውቃቸው ሰዎች ድንገት ታመው በቃ በጣም ብዙ ሰው ነው ሲሞት የማየውና የዘንድሮ ረመዳን እኔ ሱብሃንአላህ ካምነው ዘንድሮ በጣም ብዙ ሰዎች ናቸው የሞቱት። የሚገርማችሁ
በቃ ከሌዘ ደህና አይቶ ነው ነበር ዛሬ በቃ ትናንትና ሐኪም ቤት ሄደ ከዛሬ ሰው መጣ እንደዚህ በቃ እና አላህ መጨረሻችን ያሳምርልን። ሮመዳንን ጾመን የምንጨርስ ያድርገን። እንግዲህ 27ኛው ሌሊት ተሰግዷል። ነገ ከነገ ወዳ ነው እንግዲህ ወይ ሐሙስ ወይ ጁማ ነው ኢዳችንና አላህ በሰላም ያደርሰን። ደግሞ ያመሰው ይበለን። መቼም ሰውነንና የወደፊቱን ነው የምንጓጓው ማለት ነው። የዘንድሮ ስላችሁ በቃ አለ አይደለ የወደፊቱን ነው የምንመኘው። መቼም ሰው ስንባል ምኞት ነው የምናበዛው እና ያሁኑን እየኖርን የነገውን አናስብም። ሀይቀተን ራሴን አንዳንድ ጊዜ ገምተዋለሁ። ሆኖም ግን አላህ በሰላም ያመሰው ይበለን። ጾሞ ከተጠቀሙት ይበለን ኢንሻአላህ። ዱአ ጸሎት አድርጉ። ሀገራችን ሰላም ያድርግልን። ዝናቡንም ለገስ አድርጎ ማዚያ እንድንዘራ እናንተንም ርዝቃችሁን በሀገራችሁ አድርጎ የሰው ሀገር በቃችሁ ብሎ ለሀገራችሁ ያብቃልን። እኛንም በሀገራችን ያርጋን እንላለን ማለት ነውና ስለምታበረታቱኝ ስለምታግዙኝ ከልብ አመሰግናለሁኝ። ኢንሻአላህ እንግዲህ ከገጠር ስመለስ ያው ቪዲዮ ጠብቁኝ ማለት ነው። ብሎጋችን ይቀጥላል። አሁን ግን ይሄን ሰሞን ስላልተመቸኝ ነው ቪዲዮ ያለቀኩት። ለመቀረጽም አልተመቸኝ እንዳልኳችሁ እክል ነበረ ሰፈራችን። በዛ ምክንያት ቪዲዮ ሊቀርጽ አልቻልኩም። እዛ ቤት ነበረ መውለው ፊጥራም እዛ ነበረ ስራ ምናምን ሰራ ነበር። እንደዛ ሲሆን ቪዲዮ መስራት አልቻልኩም። ለዛ ነው ጊዜ ስላልነበረኝ ነው። ትረዱኛላችሁ ብዬ አስባለሁኝ። ቻናሌ እንዳይቀዘቅዝ ላይክ ሸር ሳይረሳ ሰብስክራይብ ማድርጉኝ። 5000 ኢንሻአላህ አስገቡኝ። አብረን ኬክ እንቆርሳለን። 5000 ማ ሲሞላ ኬክ እንቆርሳለን ማለት ነው። ሰምታችኋል ማለት ነው። እና ሀባይቦቼ በሌላ ቪዲዮ እንገናኛለን። ሰላማችሁ ብዝት ይበል። ሰላማችሁ ይብዛ በያለንበት ሰላም ዳርቻ አላህ ሰላሙን ያንጣልን። አንዱ ሀገር ሰላም ሲሆን ሁሉም ሀገር ሰላም ይሆናልና የሌላው ሀገር ሰላም ከሌለው እኛ ሰላም አይደለንም። አብዛኛውን ጊዜ ወገኖቻችን፣ እህቶቻችን፣ ወንድሞቻችን በየአረብ ሀገሩ ነውና ያሉት። ያ ነገር ደግሞ ለኛ ከባድ ነው። ሀይቀተን ቤተሰቦቻችን ጭንቀት ላይ ናቸው። ዱባይ እንደዚህ ሆነ ሲባል በቃ ጭንቀታቸውን ብዬ ልንገራችሁ። ልጅ በቃ ሳውዲም እንደዚሁ ኳተርም እንደዚሁ ኩዌትም እንደዚሁ ያሉት በቃ ቤተሰቦቻቸው ጭንቀት ላይ ናቸው። ሀይቀተን የምታገኟቸውም የማታገኟቸውም ቤተሰብ ይኖራሉና በቃ አለ አይደለ የሚሰማው ወሬ የሚናፈሰው ወሬ ተካሮ ወይንም እንትን ተብሎ ስለሆነ በጣም ግዝፍ ተደርጎ ነው የሚወራው። የኛ ሰው ታውቃላችሁ ጨመር ተደርጎ ስለሚወራ ያ ነገር ደግሞ እንትና በቃ ቤተሰቦቻቸው እያስጨነቃቸው ይገኛል ማለት ነውና አላህ ሰላሙን ያንጣልን። እናንተም በሰላም ለሀገራችሁ ያብቃችሁ እላለሁ ውዶቼ። እኔም ጥርሴን እንዲሻለኝ ዱአ አድርጉልኝ። ካልሆነ አርቲፊሻል አስተክል እንደ ሁሉንም ነቅዬ እንደዛ ካልሆነ አልሆነልኝም ማለት ነው። በጣም አሞኛል ሀይቀተን ቢሆንም ያው ወረሲ ጠፋሽ እንዳትሉኝ ቪዲዮ ልስራ ብዬ ነው። ያው ሰሞኑን ከጠፋሁኝ ገጠር ሄጃለሁኝ። ኢንሻአላህ ስመለስ እንገናኛለን። ሀባይቦቼ ሰላም አለይኩም ወራህመቱላሂ ወበረካቱሁ።